ይሄ 5 ግራም ትልቅ ነው። ይሄ ደብል ነው። ይሄ 5 ግራም ነው። የጣት ያኔ መካከለኛው ጣት ትንሽ ይችላል። 5 ግራም ነው። ይቺኛዋ ትንሽ ናት። ይቺ ለበርከቱ ቤት እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። እንግዲህ ሀርኬ ነው ፎቶ የላኩልሽ እና ለዛ ነው ይሄ የጣቱን ወርቅ ብቻ ነው ያሳየሁሽ አይደለ? ይሄ አንገት ወርቅ ነው። ይሄና ይሄ 14 ግራም ተኩል ነው። 14 ግራም ተኩል ይሄና ይሄ ባንድ 14 ግራም ተኩል ነው። ብሩ ደግሞ 4600 ብር ነው። 4660 ምናምን ብር ነው ያሰበው ይሄንን ማለት ነው። እንደዛ ነው ያሰበው በዶን ደሪባ ከደሪባ ውጭ ነው ይሄ ማለት ነው። እና ይቺ ለብቻዋ ይቺ 2 ግራም ተኩል ናት። 2 ግራም ተኩል ይቺ ማለት ነው 2 ግራም ተኩል ነች። ይሄኛው ለብቻው 12 ግራም ምናምን ማለት ነው። 12 ግራም እንደዚህ አካባቢ ናት ይቺ። ያንገቱ ግን እንደዚህ እንትን ይል አይደለም፣ የሚያሳፍር አይደለም። ያን ትልቅ ነው፣ በዛው ረጅም ነው። እሺ ረጅም ነው፣ እንትን አይደለም። ይቺኛዋን ደግሞ በጣም ነው የምታምረው። የኔ ራሴ ሌላ ነበረችኝ አቃይሬ ነው በዛው አቃይሬ ነው 4 ግራም ምናምን 4 ግራም ነጥብ 30 እንደዚህ ናት። በጣም ነው የምታምረው። ያችን አቃይሬ ነው። ይቺ ደግሞ 1400 ብር ናት። ግን አንገት ላይ ምናምን በጣም ነው የምታምረው። ያኔ የበፊቷም ታምራለች። ይቺ ደግሞ ይበልጥ በጣም ታምራለች። እነዚህኞቹ ያው የቆዩ ናቸው። ያፍንጫም አለ ከፈለጋችሁ፣ ያፍንጫም ደግሞ አለ። ያፍንጫ 60 ብር ናት። እቺ 50 ብር እንደዚህ ናት የሚሸጠው 50 ብር። እነዚህ ይቺኛው 400 ብር ነው፣ 400 ሪያል ናት። እስከዚህኛው ግን ይቺኛው ትልቅ ናት። ይቺና ይቺ አንድ አይደለም። ይቺኛው 400 ሪያል ናት። ያው ይሄ 5 ግራም ነው። ይሄ 5 ግራም ትልቅ ነው። ይሄ ደብል ነው። ይሄ 5 ግራም ነው። የጣት ያኔ መካከለኛው ጣት ትንሽ ይችላል። 5 ግራም ነው። ይቺኛዋ ትንሽ ናት። ይቺ አነስ ያለች ናት። ይቺ 2 ግራም ናት። 2 ግራም። ይቺኛዋ ደግሞ 3 ግራም ምናምን ናት። 3 ግራም በጣም የምታምረው ግን 3 ግራም ናት። ይሄኛው የቆየ ነው ግን 2 ግራም ተኩል ነው። ይሄ የቆየ ነው 2 ግራም ተኩል ነው። ያው በደንብ ደሪባ ይሄንን ከደሪባ ውጪ ማሰብ ይችላሉ። ይሄንን ማለት ነው 5 ግራም ነው። ይሄ 5 ግራም ነው። ነው 2 ግራም 2 ግራሞች 700 ሪያል ነው የታሰበችው። ሌላ እንትን ብዬ ነበር መልሻት ነች 700 ብር ናት እቺ ማለት ነው። ታውቃለች ደግሞ ግን ቆንጆ ናት። ያኔ እጅ ላይ ምንም የምታሳፍረው አይደለች። እና ያው ካላስፈቅ ይሄን ይመስላል እልሻለሁ። ይካላስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ዛሬ አንዲት እህቴ ጀግና የመዳም ቅመም ያው እንግዲህ 13000 ከዛ የበለጠ ወርቅ ያው ገዝታ አሳይታናለች። ማሻአላህ ተባረከላህ፣ አላህ ይጨምርልሽ እህቴ። እውነት ደስ ይላል። እንደዚህ ግዙ። ያው ምክሬ እንግዲህ እየሰራ ነው ማለት ነው። አልናቃችሁኝም። እውነት ነው፣ የእናት ምክር አይናቅም። አሁንም እንዳትንቁ ግዙ። የገዛችሁትን ደግሞ በስነ ስርዓት አስቀምጡ፣ ጥንቃቄ አድርጉ። ይችላታችን እንዳለች ከሆነ ከዛሬ ስንት ዓመት በፊት ወርቅ ገዝታ አረቦች ቤት እያስቀመጠች ነበርና ያው የቆየችበት ስራ ስለሆነ በጣም እምነት ነበራቸው ማለት ነው እሷና ጓደኞቿ። ነገር ግን እቤት ውስጥ ሌባ ገብቶ ወርቅ ነሽ ብር ነሽ ተዘርፈዋል ማለት ነው። እዚህ ጋር ጥንቃቄ እንድታደርጉ ያው ነግራኛለች። እባካችሁ ያው ጥንቃቄ አድርጉ። ምንም ካሜራ ቢኖርም የኛን ነገር ሲሆን የኛ እቃ ሲሆን እነሱ ችላ ይሉታል የራሳቸው እስካልተወሰደ ድረስ። አሁን እሷ እንዳለችኝ ያው በካሜራ ሌባው ተገኝቷል። ነገር ግን ተከታትለው የነሱን ገንዘብና ወርቅ አላስመለሱላቸውም። አስባችሁታል? የራሳቸው ቢሆን ግን
ያው አንድ ቀን አያሳድሩትም ነበር ማለት ነው። ይሄን ያህል አመት ሰርቼባቸዋለሁኝ አምናቸዋለሁ ያምኑኛል ማለት ይሄ እንግዲህ ለእናንተ ትቸዋለሁና ጥንቃቄ አድርጉ። ብዙ ልጆች 10 11 አመት ስለሰሩ ብቻ እንደ ቤተሰብ በቃ ሁሉን ነገር ያው ቤተሰቦቻቸው አድርገው የሚቀመጡ ልጆች አሉ። እመኑኝ አንድ ቀን ነው በአንድ ቀን ስህተት እንደው ሰዋክ እንኳን እስኪመጣ አይጠብቋችሁም። ሀቂቃ ብዙ አረቦች አሉ፣ ብዙ መልካሞች አሉ፣ ብዙ መጥፎች አሉ። ሁሉም ሰው አንድ ነው ማለት አይቻልም። ጥሩም አለ መጥፎም አለ። ያው ለጥንቃቄ ያክል ግን መጠንቀቁ አይከፋም በማለት ነው። ውድ ቤተሰቦቼ ጀግና ሁኑ፣ ገንዘብ ያዙ፣ ቤትና ቦታ ግዙ። ከዛም ባለፈ ደግሞ ወርቅ ያዙ። ገንዘባችሁን አታባክኑ እላችኋለሁኝ። ይህንን ለማለት ነው ውድ ቤተሰቦቼ። ሁላችሁንም እጅግ አድርጌ አመሰግናለሁ። እህቴ እንግዲህ በጤና በደስታ በፍቅር የምታደርጊው ያርግሽ የኔ ውድ